በኦሪት ዘፍጥረት ምዕራፍ 7 ላይ ስንመለከት ኖህን እግዚአብሔር አምላክ ይህች ዓለም በኃጢአት አድፋለችና ኃጢአታቸው ክፋታቸው በኔ ፊት ደርሷልና ይህን ዓለም አጠፋለሁ፣ አንተ ግን ጻድቅና በጎ ሰው ሆነ አግኝቼሃለሁና የምትድንበትን መርከብ ስራ ነው ያለ እግዚአብሔር። ምድር በውሃ ተጥለቀለቀች፣ የሰው ፍጥረት ሁሉ ዓለም ላይ ያለ ፍጥረት ሁሉ ጠፋ ይላል። በሰው ኃጢአት ብዛት ጠፋ። ኖህ ግን ደግ ሰው ስለነበረ መልካም ሰው ጻድቅ ሰው ስለነበረ እግዚአብሔር አምላክ በመርከቧ አማካኝነት አድኖታል። ዛሬ እኛም ደግ ሰው ስንሆን መልካም ሰው ስንሆን መልካም ስራ ስንሰራ ዓለም ላይ ስንኖር ከክፉ ነገር ራሳችንን ጠብቀን ከኖር እንደው ዓለም ላይ የመጣ ቅጣት እንኳን ቢኖር እግዚአብሔር አምላክ እኛንም ያድነናል ማለት ነው። ምክንያት ፈጥሮ ያድነናል እግዚአብሔር አምላክ። በመጨረሻ ዓለምን ለማሳለፍ በሚመጣ ሰዓት እኛን ከቅዱሳን ጻድቃን ጋር ከቀኙ እንዲያቆመንና ዘላለማዊውን ርስተ መንግሥተ ሰማይ እንዲያወርሰን በዚህ ዓለም ላይ መልካም ሥራ መስራት ይጠበቅብናል። እኛስ ዛሬ ነገረ ምጽአቱን እንዴት ተዘጋጅተን እንጠብቅ የሚሉት አንድ 3 ነጥቦች እናያለን። አንደኛ ሃይማኖታችንን ጠብቀን መቆየት ይኖርብናል። በእምነታችን ጸንቶ መቆየት እስከ መጨረሻ የሚጸና እርሱ ይድናል ነው ያለ አምላካችን። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ስንመለከት እስከ መጨረሻው የሚጸና እርሱ ይድናል። በሃይማኖታችን መጽናታችን እግዚአብሔር ወደዚህ ዓለም የመጣው ጻድቃንን ልፈልግ አይደለም፣ ኃጢአተኞችን ልፈልግ ነው የመጣሁት። ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ ሰው በእግዚአብሔር ዘንድ ታላቅ ደስታ ይደረጋል ይላል። ንስሐ ስንገባ እግዚአብሔር በእኛ ይደሰታል ማለት። በተዋሕዶ እምነታችን መጽናት፣ ንስሐ ገብቶ ራስን አዘጋጅቶ መጠበቅ፣ መቼ እንደሚመጣ ነገ ይሁን ተነገ ወዲያ ይሁን ስለማናቃት ተዘጋጅቶ መኖር ነው። ስለዚህ ተዘጋጅታችሁ ኑሩ። ድንገት ነው የሚመጣ ዕለተ ምጽአቱ። ያን ጊዜ ውጤታችሁን ለመቀበል ዓለም ላይ ደግሞ በጎ ስራዎችን ስሩ ተብለናል። ስለዚህ በጎ ስራዎችን ሰርተን ከተገኘን እናንተ ዓለም ሳይፈጠር ወደ ተዘጋጀላችሁ ኑ መንግሥተ ሰማይ ውረሱ የሚል ቃል ነው የምንሰማ ማለት ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ አምላካችን እግዚአብሔር በሰላምና በጤና ጠብቆ ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ክብርና ምስጋና ይድረሰው። ይህንን መርሃ ግብር የምትከታተሉ በተለያየ ዓለም ላይ ሆናችሁ ይህንን ድምፅ የምትሰሙ ኦርቶዶክሳውያን ክርስቲያኖች ሁላችሁም በኃያሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? አሜን። ቅዱስ አምላካችን ቸርነት፣ ምሕረት፣ ይቅርታው የባህሪው የሆነ ቅዱስ አምላካችን እግዚአብሔር እንደ ኃጢአታችንና እንደ በደላችን ሳይመለከትብን በቸርነቱ በምሕረቱ ሁላችንንም ጠብቆ ዕድሜ ለንስሐ ሰጥቶ ቃሉን እንድንሰማ እንድንነጋገር ስለፈቀደልን ክብርና ምስጋና ይድረሰው። እንኳን ለበዓለ ደብረ ዘይት ወይም እኩለ ጾም በሰላም በጤና አደረሳችሁ አደረሰን። እንደ እግዚአብሔር አምላካችን መልካም ፈቃድ እንግዲህ እኩለ ጾም ላይ ደርሰናል። አብይ ጾምን ከጀመርን ጀምሮ አሁን 5ኛ ሰንበት ላይ ነው ያለነው። ይህ 5ኛ ሰንበት ደግሞ ከ9ኙ የጌታችን የመድኃኒታችን የኢየሱስ ክርስቶስ ንዑሳን በዓላት ከሚባሉት ውስጥ አንዱ ነው። ይህ በዓልም ደብረ ዘይት ተብሎ ተሰይሟል ማለት ነው።
አምስተኛ የአብይ ጾም ሰንበት ደብረ ዘይት ይባላል። ደብረ ዘይት ማለት ስያሜው የዘይት ወይራ ዛፍ የሚበዛበት ተራራ ማለት ነው። በዛ የተሰየመ ነው ስሙ። ሊቁ ቅዱስ ያሬድም ከዛው በመነሳት ይህንን በጾመ ድጓው ላይ ደብረ ዘይት በሚለው ስያሜ ሰይሞልን ድርሰቱን ደርሶልን ጾመ ድጓውን በዛ እንድናመሰግን ደርሶ አስቀምጦልናል ማለት ነው። ይህ ደብረ ዘይት እንግዲህ ስናነሳ ነገረ ምጽአቱን የምናስብበት ታላቅ በዓል ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ንዑሳን በዓላት አንዱ ደብረ ዘይት የሚባለው በዓል ነው ማለት ነው። ይህ በዓል ደግሞ ስለ መድኃኒታችን ኢየሱስ ክርስቶስ ነገረ ምጽአት የሚነገርበት ታላቅ በዓል ነው። ነገረ ምጽአቱን ስናነሳ እንግዲህ አምላካችን እግዚአብሔር ሁለት ነገረ ምጽአቶች አሉት። አንደኛው ነገረ ምጽአት የመጀመሪያው ምጽአት የሰውን ልጅ ለማዳን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ወደዚህ ዓለም መጥቶ ሁላችንንም አድኖናል። ክብርና ምስጋና ይድረሰው። ይህ የመጀመሪያው አመጣጥ የሰው ልጅ ውድቀት ደርሶበት ተፈርዶበት 5500 ዘመን የተፈረደበትን ሰው ለማዳን ከመንበረ ክብሩ ራሱን ዝቅ አድርጎ በትሕትና ወደዚህ ዓለም መጥቶ የቅድስት ድንግል ማርያምን ሥጋ ለብሶ ሰው ሆኖ እኛን አዳነ። ይህ የመጀመሪያ ምጽአት ይባላል። ሁለተኛው ምጽአት ደግሞ ይህ ዓለም የሚያልፍበት ምጽአት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለም ላይ ተመላልሶ ድህነቱን ሁሉ ፈጽሞ ወደ መንበረ ክብሩ ተመልሶ በመንበረ ክብሩ ላይ ተቀምጧል። ሁለተኛ ደግሞ እንደሚመጣ በሚያስተምርበት ሰዓት ለቅዱሳን ሐዋርያት በሰፊው ዳግም እንደሚመጣ ነገረ ምጽአት እንዳለ፣ ሁለተኛ የሚመጣው ግን እንደ መጀመሪያው አመጣጥ በሰው ቁመት ተወስኖ ወይም ደግሞ በማኅፀን ተወስኖ እንዲወለድና ሰው ሆኖ ሳይሆን የሚመጣው የሁለተኛው አመጣጥ ግን በግርማ መለኮቱ ነው የሚመጣው። በታላቅ ግርማ በመለኮታዊ ክብሩ በሚያንጸባርቅ ብርሃን ቅዱሳን መላእክቱን በፊቱ አስከትሎ ታጅቦ ነው የሚመጣ። በቅዱሳን መላእክት በሚያስፈራ ግርማ ነው የሚመጣ ነው። ይህ ምጽአት የሚመጣው ደግሞ ዓለምን ለማሳለፍ ነው። እንደዛን ጊዜ ለማስተማር፣ ወደ ንስሐ ለመመለስ፣ ወደ ድህነት ለመውሰድ፣ የሰው ልጆችን ለማስተማር፣ ከዓለማዊ ርኩሳን መናፍስት ለማስወገድ ሳይሆን የሚመጣው ፍርድ ለመስጠት ነው የሚመጣው። ያን ጊዜ ፍርድ ለመስጠትና ይችን ዓለም ለማሳለፍ ነው የሚመጣ አምላካችን እግዚአብሔር። በዚች በደብረ ዘይት እንግዲህ የሁለተኛዋን ምጽአት የምንጠባበቅባት የምናስብባት በዓል ነች ማለት ነው ይህች በዓል። ስለዚህ በዚህ በደብረ ዘይት ክርስቶስ እንደሚመጣ ሊቃውንት አባቶቻችን በሰፊው አመስጥረው አስቀምጦልናል። የሚመጣበት ዕለት በደብረ ዘይት እንደሆነ፣ ቀኑ ደግሞ ዕለተ እሁድ እንደሆነ፣ ዘመኑ ዘመነ ዮሐንስ እንደሆነ ሊቃውንቱ አስቀምጠውልናል በትርጓሜው ላይ። ነገር ግን መቼ ዘመነ ዮሐንስ ነው፣ የትኛው ዘመን ደብረ ዘይት ነው፣ የትኛው እሁድ ነው የሚለው የሚታወቅ ነገር የለም። ይህንን አምላካችን እግዚአብሔር ደብቆናል። ለምንድን ነው ቢባል እኛ በሐሳብ ምጽአት ደረሰ እያልን እንደው እናልቅ ነበረ። በሐሳብም ማለት ነው። ያችን ዕለተ ሞታችንና ዕለተ ምጽአቱን ደብቋል። የሰው ልጅ ዕለተ ምጽአቱ ዕለተ ሞቱ ነው ይላሉ ሊቃውንት። ሰው ከዚህ ዓለም ተሰናብቶ ወደ መሬት ሲመለስ ነፍሱ ወደ እግዚአብሔር ስትሄድ ይችን ዓለም ተሰናብቷታል በቃ ማለት ነው። ዕለተ ምጽአቱ ዕለተ ሞቱ ነው። ከዛ በኋላ ከእግዚአብሔር ፍርድ የሚቀበልበት
ጊዜ ነው ማለት ነው። እግዚአብሔር ፍርድ የሚቀበልበት ዕለት ነው የሚጠባበቀው እንጂ ይህችን ዓለም ተመልሶ አያያትም። ስለዚህ ይህችን ነገረ ምጽአትን ስናነሳ እንግዲህ ምንድነው የሚያስተምረን ነገረ ምጽአቱ? የክርስቶስ አመጣጥ በምንድነው የምናውቀው የሚለውንም ስናነሳ መጀመሪያ በትንቢት ተነግሯል። የእሱ አመጣጥ በዚህ በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ስንመለከት በዚያን ዘመን ስለ ሰው ልጆች የሚቆመው ታላቁ መልአክ ቅዱስ ሚካኤል ይነሳል ይላል። ቅዱስ ሚካኤል ይነሳል፣ ስለ ሰው ልጆች በእግዚአብሔር ፊት የሚቆመው ያኔ ይነሳል። ዓለም ላይ መከራ ይበዛል፣ ውጣ ውረዱ ይበዛል። ብዙዎቹ ካንቀላፉት ውስጥ ለክብር ትንሣኤ፣ ሌሎቹ ደግሞ ለሐሳር ትንሣኤ ይነሳሉ። ጻድቃን ግን የዛን ጊዜ ከፀሐይ 7 እጅ አብርተው ይነሳሉ ይላል። ከተነሱ በኋላ ምንድን ነው የሚቀበሉት? ከእግዚአብሔር የሚቀበሉት ፍርድ ነው። ያኔ ጻድቃን መልካም ስራ የሰሩ በዚህ ዓለም ላይ ጥሩ ስራ ሰርቶ ያለፉት ቅዱሳን ጻድቃን በእግዚአብሔር ዘንድ እናንተ ቀድሞ ዓለም ሳይፈጠር የተዘጋጀላቸውን መንግሥተ ሰማይ ትወርሱ ዘንድ ኑ ወደ ደስታ ግቡ የሚል የደስታ ቃል ለጻድቃን ያሰማቸዋል። በኃጢአት ውስጥ ያሉት ንስሐ ያልገቡት ያልተዘጋጁት ደግሞ እናንተ በዚህ ዓለም ላይ ክፉ ስራ የሰራችሁ መልካም ስራ ያልሰራችሁ ወደ ጥፋት ሂዱ ብሎ የፍርድ ቃል ያሰማል ማለት ነው። ጻድቃንን ግን እናንተ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ በሆን ተቀበላችሁኛል፣ ብታሰር ጎብኝታችሁኛል፣ ብታመም ጠይቃችሁኛል፣ ብራቆት አልብሳችሁኛል፣ እናንተ ወደ ተዘጋጀላችሁ ዘላለማዊ ክብር ግቡ ይላቸዋል። ጻድቃንም የት አይተን አበላን፣ መቼ አይተን አለበስን፣ መቼ አይተን አጠጣን ብሎ ይመልሳሉ። እሱ ግን ከእናንተ ጋር ያሉትን ወገኖቻችሁን አበላችሁ፣ አለበሳችሁ፣ አጠጣችሁ ማለት ለእኔ እንዳደረጋችሁ ነው። ስለዚህ ደስታ ቦታ ግቡ ብሎ ወደ ደስታ ያስገባቸዋል ቅዱሳን ጻድቃን። ኃጢአተኞችን ግን እናንተ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብራቆት አላለበሳችሁኝም፣ ብታሰር አልጎበኛችሁኝም፣ ብታመም አልጠየቃችሁኝም፣ እናንተ ወደ ተዘጋጀላችሁ እሳት ሂዱ ብሎ ይፈርድባቸዋል። ሂዱና ኑ የሚል ሁለት ቃላት ብቻ ነው የሚሰጡት ለሰው ልጆች ማለት ነው። ያን ጊዜ ጻድቃንን ወደ ደስታ ግቡ፣ ኃጢአተኞችን ደግሞ ወደ ዘላለማዊ ቅጣት ሂዱ። ጻድቃን ወደ መንግሥተ ሰማይ ይገባሉ፣ ኃጢአተኞች ወደ ገሃነመ እሳት ይገባሉ። እግዚአብሔር አምላካችን መልካሙን ሥራ ሰርተን ከቅዱሳን ጻድቃን ጋር ወደ መንግሥተ ሰማይ እንድንገባ ሁላችንንም ይርዳል። እንግዲህ አምላካችን እግዚአብሔር በዚች በደብረ ዘይት ተራራ ላይ ተቀምጦ ዛሬ የምናስተውለው በምኩራብ ዕለት ወደ መቅደሱ ገብቶ ቤተ መቅደሱን ካጸዳ በኋላ ቤተ መቅደሱን ዞሮ ሐዋርያት ይህም ቤተ መቅደስ ሕንፃውን አይተዋልን? ብዙ ፍልስፍና የተፈላሰፉበት፣ ብዙ ጠበብቶች የተጠበቡበት በጣም የሚገርም ሕንፃ ነው ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስን አሳዩት ይላል። ያኔ ምን አለ? ይህ ድንጋይ በድንጋይ ላይ ሳይፈርስ አይቀርም፣ እንደዚህ እንደተከማቸ ቆሞ አይቀርም፣ ይፈርሳል አላቸው። ደነገጡ። ይሄ መቼ ይሆናል? ይህ ሁሉ ተደክሞበት እንዴት ይፈርሳል ብሎ በልባቸው ውስጥ አሳድረው ቅዱሳን ሐዋርያት ዝም አሉና በደብረ ዘይት ተራራ ላይ ተቀምጦ አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምራቸው ጥያቄ ይዘው ቀረቡ። ነገረ ምጽአቱ ተቀምጧል፣ በብሉይ ኪዳንም ተነግሯል። ሁለተኛ ደግሞ ይህ ዓለም ላይ ያለ ሁሉ ይፈርሳል ብሎ ሲነግራቸው የዓለምን ማለፍ በሰፊው ነግሯቸዋል ማለት ነው። አምላካችን እግዚአብሔር ቀረቡና ይህ መቼ ይሆናል? የነገረ ምጽአቱ የሚሆንበት መቼ ነው? ቀኑስ መቼ ነው? የአመጣጡስ ሁኔታ በምን ሁኔታ ነው የሚመጣ ብለው ቅዱሳን ሐዋርያት አምላካችንን ጠየቁት ይላል። ማቴዎስ ወንጌል ምዕራፍ 24
ቁጥር 1 ጀምሮ እስከ መጨረሻ ስታነቡት ነገረ ምጽአቱን በሰፊው አስቀምጦልናል። ሌላው በተጨማሪ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል የሚለው ደግሞ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ መጨረሻ ስናነበው በሰፊው ነገረ ምጽአቱን አስቀምጦልናል ማለት ነው። ይህንን ጥያቄ መቼ ይሆናል? ያመጣጥስ ሁኔታ እንዴት ነው? ምልክቶቹስ ምንድናቸው የሚታዩት ብሎ 3 ታላላቅ ጥያቄዎችን አምላካችንን ጠይቀውታል በደብረ ዘይት ተራራ ላይ። አምላካችንን ምን ብሎ አስተማራቸው? አንደኛው ያመጣጡ ምሳሌን ከበለስ ተማሩ። በዚህ ዓለም ላይ በለስ የምትባል እጽዋት አለች። ያቺ በለስ በክረምት ትደርቃለች፣ ዛፏ ይረግፋል። ክረምቱ ካለፈ በኋላ በጋ ሲመጣ ደግሞ ማቆጥቆጥ ትጀምራለች። በጋ እንደደረሰ ያን ጊዜ እሷ ስትለመልም ሰዎች ሁሉ ያውቃሉ፣ በቃ ክረምቱ አልፏል፣ ከዚህ በኋላ በጋ ደረሰ ማለት ነው ብለው በዛች በበለስ ያውቋታል በጋ መድረሱ። ከሷ ተማሩ ምሳሌውን። እሷ በጋ እንደደረሰ እንደምታሳውቃችሁ ሁሉ ነገረ ምጽአቱም ደግሞ መከራ ሲበዛ በዚህ ዓለም ላይ ጦርነቱ፣ ብጥበጡ፣ እርስ በርስ አለመግባባቱ ሲፈጠር፣ የሃይማኖት መከፋፈል ሲፈጠር፣ ይህን ስታዩ ያ ምጽአቱ እንደደረሰ እወቁ፣ ምሳሌውን ከበለስ ተማሩ አለና አምላካችን አንደኛው ምሳሌውን ነገራቸው። የአመጣጡ ሁኔታስ እንዴት ነው ብሎ ለጠየቁት ጥያቄ ደግሞ አንደኛው በመብረቅ መሰለላቸው። መብረቅ ከምስራቅ ወጥቶ ወደ ምዕራብ በፍጥነት እንደሚደርስ የሰው ልጅ ሳያስብ ዝናብ ሲመጣ መብረቁ ብልጭ ብሎ ከምስራቅ ወጥቶ ወደ ምዕራብ እንደሚገባ አንደኛው በፍጥነት እንደሚደረግ፣ ሁለተኛው ደግሞ ሳያስቡት ድንገት እንደሚመጣ ያመጣጡ ሁኔታም ደግሞ ነገረ ምጽአቱ በድንገት ነው የሚደረገው። ሰው ሳያስበው ሳያውቀው ሳይዘጋጅ በድንገት ነው የሚመጣ። ስለዚህ ይህ በድንገት ስለሚሆን ብዙ ፕሮሰስ ስለሌለው የሰው ልጅ ተዘጋጅቶ ሁልጊዜ መጠበቅ አለበት አለ አምላካችን እግዚአብሔር። ተዘጋጅቶ መኖር አለበት። ተዘጋጅታችሁ ኑሩ። በዚህ ቀን ይሆናል፣ በዚህ ወራት ይሆናል፣ በዚህ ዘመን ይሆናል ብላችሁ አትጠብቁ። ድንገት ስለሚሆን ነገረ ምጽአቱ እናንተም ተዘጋጅታችሁ ኑሩ አለ ማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ተዘጋጅታችሁ ኑሩ። መብረቅ በድንገት እንደሚመጣ ያም በድንገት ነው የሚደረገው። ከዛ በፊት የሚደረገው የነፍሳችሁ ከስጋችሁ መለየት በድንገት እንደሚመጣ፣ ሞታችሁ ዕለተ ሞታችሁ መቼ እንደምትመጣ እንደማታውቁት ሁሉ ምጽአትም እንደዚሁ በድንገት ነው የሚሆነው። ከመብረቅ ተማሩ አላቸው አንደኛው። ሁለተኛው ደግሞ የአመጣጡ ሁኔታ ምልክቶቹ ብለው ለጠየቁት ደግሞ ምልክቶቹ አንደኛው የጦርነት መብዛት፣ እርስ በርስ ጦርነት መብዛት፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል፣ ሰላም ይጠፋል፣ ጦርነት ይበዛል። ከጦርነቱ ብዛት የተነሳ ደግሞ በሀገሩ ላይ በተለያየ ዓለም ላይ ረሃብ ይበዛል። የሰው ልጅ በረሃብ ያልቃል፣ ችግር ይሆናል ዓለም ላይ። ሃይማኖተኞቹ ይበዛሉ፣ ብዙዎች ሐሰተኞቹ ነቢያት ይመጣሉ። እኔን ተከተሉኝ ይላሉ፣ እኔ ክርስቶስ ነኝ እኔን ተከተሉ ይላሉ። የክርስቶስን ስም የሚጠሩትን ሁሉ ያሰቃዩአቸዋል፣ ያሳድዷቸዋል፣ ያስሯቸዋል፣ ይደበድቧቸዋል፣ መከራ ያጸኑባቸዋል። በክርስቶስ ስም የሚጠሩ ሰዎችን ሁሉ ብዙ ሐሰተኞች ይመጣሉ። ያን ጊዜ እኔ ክርስቶስ ነኝ ብል፣ እኔን ተከተሉኝ ብል ያንን ማንም እንዳያምን ሰዎች ፍቅር ያጣሉ፣ እርስ በርስ መፈቃቀር ይጠፋል፣ ጥላቻ ይበዛል፣ እርስ በርስ ይጠላላል፣ በሽታው ይበዛል። በሰው ልጆች ላይ የተለያዩ በሽታዎች ይፈጠራሉ፣ መድኃኒት የሌላቸው በሽታዎች። አሁን በዘመናችንም ብዙ በሽታዎች እየተፈጠሩ ነው ያሉት፣ መድኃኒት የሌላቸው ሰዎችን የሚቀጥፉ። ይህ ምልክት ነው። ክርስቲያኖች አሁን ስንመለከት በዘመናችን እየበዙ ያሉት በሽታዎች መድኃኒት የሌላቸው ሰውን እየቀጠፉ ያሉ፣ የፍቅር መቀስቀስ፣ ጥላቻ፣ እርስ በርስ መጠላላት። ይህ ሁሉ ክርስቶስ ለሐዋርያት በደብረ ዘይት የነገራቸው
ምልክቶች ናቸው። ሐዋርያት ምልክቶቹ ምንድናቸው ብለው ጠይቀው ምልክቶቹ እነኚህ ናቸው፣ ይህን ስታዩ ምጽአት እንደደረሰ እወቁ አላቸው። ሁለተኛ ሶስተኛው ደግሞ በኖህ ዘመን እንደተደረገ ነው ብሎ ነገራቸው። በኦሪት ዘፍጥረት ምዕራፍ 7 ላይ ስንመለከት ኖህን እግዚአብሔር አምላክ ይህች ዓለም በኃጢአት አድፋለችና ኃጢአታቸው ክፋታቸው በኔ ፊት ደርሷልና ይህን ዓለም አጠፋለሁ፣ አንተ ግን ጻድቅና በጎ ሰው ሆነ አግኝቼሃለሁና የምትድንበትን መርከብ ስራ ነው ያለ እግዚአብሔር። መርከብ ስራ ለራስና ቤተሰብ የምትድንበትን መርከብ ስራ ብሎታል እግዚአብሔር። ኖህም እግዚአብሔር እንዳዘዘው ሁሉንም አደረገ። መርከቧን ሰራ፣ ጨረሰ። ቤተሰቦቹን ሁሉ አስገባ። ዘር ይቀር ዘንድ ከዓለም ላይ ዘር እንዳይጠፋ የተወሰኑት ሁለት ከእንስሳትም ከሰዎችም ሁሉ ከየአይነቱ አስገባ። ወንድና ሴት አድርጋ አስገባ ብሎት እግዚአብሔር አስገብቶ ከጨረሰ በኋላ ከኋላ እግዚአብሔር የመርከቧን ደጅ ዘጋ ይላል። ኃጢአት በዝቷል፣ ዓለምን አጠፋለሁ ብለዋልና እባካችሁ ወደ እግዚአብሔር ተመለሱ ብሎ ኖህ ነግሯቸዋል። ግን አንሰማም አሉት። እግዚአብሔር አምላክ ምን አለ? ሰው ብዙ ዓመት ብዙ ዕድሜ ይኖር የነበረው ካሁን በኋላ ኃጢአት ዓለም ላይ በዝቷልና የሰው ዕድሜ 120 ይሁን አለ እግዚአብሔር። የሰውን ዕድሜ ቀንሼዋለሁ፣ 120 ዓመት ብቻ ነው የሰው የሚኖረው ብሏልና ተመለሱ ወደ እግዚአብሔር ሲላቸው አይ በ100 ዓመት እንደ ልባችን ስጋችንን አስደስተን በ20ዋ ንስሐ እንገባለን እያሉ ያፌዙበት ጀመረ። ኖህ ላይ ተው አላቸው። እነሱ መርከቡን ሰራ፣ ወደ መርከቧ ገባ። በመርከቡ ውስጥ ከጥፋት ውሃ ዳነ። ከ7 ቀን በኋላ ከሰማይም ዝናብ የሰማይ መስኮት ተከፈተ፣ ከምድርም ምንጮች ወደ ላይ ተከፈቱ። ምድር በውሃ ተጥለቀለቀች። የሰው ፍጥረት ሁሉ ዓለም ላይ ያለ ፍጥረት ሁሉ ጠፋ ይላል። በሰው ኃጢአት ብዛት ጠፋ። ኖህ ግን ደግ ሰው ስለነበረ፣ መልካም ሰው፣ ጻድቅ ሰው ስለነበረ እግዚአብሔር አምላክ በመርከቧ አማካኝነት አድኖታል። ዛሬ እኛም ደግ ሰው ስንሆን፣ መልካም ሰው ስንሆን፣ መልካም ስራ ስንሰራ፣ ዓለም ላይ ስንኖር ከክፉ ነገር ራሳችንን ጠብቀን ከኖር እንደው ዓለም ላይ የመጣ ቅጣት እንኳን ቢኖር እግዚአብሔር አምላክ እኛንም ያድነናል ማለት ነው። ምክንያት ፈጥሮ ያድነናል እግዚአብሔር። ደግ ስራ ስንሰራ፣ መልካም ስራ ከሰራን እግዚአብሔር ከጥፋት ያድነናል ሁላችንን። ስለዚህ ከጥፋት እንድንድን እግዚአብሔር አምላክ በመጨረሻ ዓለምን ለማሳለፍ በሚመጣ ሰዓት እኛን ከቅዱሳን ጻድቃን ጋር ከቀኙ እንዲያቆመንና ዘላለማዊውን ርስተ መንግሥተ ሰማይ እንዲያወርሰን በዚህ ዓለም ላይ መልካም ስራ መስራት ይጠበቅብናል። እግዚአብሔር አምላክ ነገረ ምጽአቱ የማይቀር ከሆነ ምልክቶቹ ደግሞ እንደ መብረቅ እንደ ኖህ ዘመን እንደነበረው በድንገት እንደሆነ ምልክቶቹ ደግሞ የብጥብጡ፣ የጦርነቱ፣ የሰው እርስ በርስ አለመስማማት፣ የፍቅር መቀዝቀዝ፣ የሐሰተኞች መነሳት፣ የመናፍቃን መብዛት ይህ ምልክት ከሆነ እኛስ ዛሬ ነገረ ምጽአቱ እንዴት ተዘጋጅተን እንጠብቅ የሚሉት 3 ነጥቦች እናያለን። አንደኛ ሃይማኖታችንን ጠብቀን መቆየት ይኖርብናል። በእምነታችን ጸንቶ መቆየት እስከ መጨረሻ የሚጸና እርሱ ይድናል ነው ያለ አምላካችን። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ስንመለከት እስከ መጨረሻው የሚጸና እርሱ ይድናል። በሃይማኖታችን መጽናት ይኖርብናል። የትኛውም ሐሰተኛ ነቢይ ቢመጣ፣ የትኛውም ተከተሉኝ ቢል፣ እርስ በርስ መግባባቱ ባይኖር፣ ሰላሙ ቢጠፋ፣ ጦርነቱ ቢበዛ፣ ፍቅር ቢቀዘቅዝ እምነታችንን መጠበቅ ይኖርብናል። እስከ መጨረሻ የሚጸና እርሱ ይድናል። በእምነታችን ጸንተን መገኘት፣ በዛ መዘጋጀት ይኖርብናል። ሌላው መዘጋጀት ያለብን በንስሐ መዘጋጀት ይኖርብናል። ሁላችንም ንስሐ መግባት ግዴታ ነው። በሉቃስ ወንጌል ምዕራፍ 15 ቁጥር 5 ጀምሮ ስንመለከት አምላካችን እግዚአብሔር ወደዚህ ዓለም የመጣው ጻድቃንን ልፈልግ አይደለም፣ ኃጢአተኞችን ልፈልግ ነው የመጣሁት። ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ ሰው በእግዚአብሔር ዘንድ ታላቅ ደስታ ይደረጋል ይላል።
ንስሐ ስንገባ እግዚአብሔር በእኛ ይደሰታል ማለት ነው። ስለዚህ ኃጢአት ብንሰራም ብንሳሳትን ንስሐ ገብተን እግዚአብሔር አምላክን ማስደሰት ይኖርብናል። እግዚአብሔር በእኛ ከተደሰተ ደግሞ ቀጥታ ከቅዱሳን ጻድቃን ጋር ይደምረናል፣ መንግሥተ ሰማይን እንወርሳለን፣ ከገሃነም እንድናለን። ስለዚህ እምነታችንን መጠበቅ አንደኛው ነው። ሁለተኛው ንስሐ ገብቶ ተዘጋጅቶ መጠበቅ። ሶስተኛው በጸሎት መጽናት ነው። በጸሎት መበርታት፣ ሁልጊዜ ጸሎትን ያለማቋረጥ ነው። በጸሎት በስግደት በጾም በምጽዋት በርትቶ መቆየት፣ እንዲህ አይነት በጎ ስራዎችን በመስራት መቆየት ይኖርብናል ማለት ነው። ይህንን የምናደርግ ከሆነ እግዚአብሔር አምላካችን ከቅዱሳን ጋር ይደምረናል። መልካም ተግባራትን መስራት ከኛ ይጠበቃል። እምነት አለኝ ብንል በጎ ስራ ካልሰራን እምነታችን የሞተ ነው ይላል ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 26 ላይ ስንመለከት እምነት አለኝ የሚል ሰው ቢኖር በጎ ስራ ከሌለው እምነቱ የሞተ ነው፣ ምንም ዋጋ የለውም ይላል። ስለዚህ ከእምነት ጋር በጎ ስራ መስራት ከኛ ይጠበቃል ማለት ነው። በጎ ስራዎች የሚባሉት ደግሞ ቅድም እንደጠቀስኩት ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል። ያን ጊዜ በምጽአት ጊዜ ሲመጣ ክርስቶስ የሚጠይቀን እነሳን በጎ ተግባራትን፣ ከዛ ውጪ ከክፋት ተመልሶ በንስሐ መዘጋጀትን፣ እምነትን ጠብቆ መቆየትን፣ የሃይማኖት መለዋወጥ ይበዛል ብሏል። ከዛ ውስጥ ነው አንዱ ዛሬ በተለያየ ሃይማኖትን እየለዋወጠ ያለው ሰው ያኔ ክርስቶስ የተናገረው ምልክቱ ነው። ምልክቱ እየተደረገ ስለሆነ ሃይማኖትን በመለወጥ ራስን መለወጥ አይቻልም። ስለዚህ በእምነታችን መጽናት፣ በተዋህዶ እምነታችን መጽናት፣ ንስሐ ገብቶ ራስን አዘጋጅቶ መጠበቅ፣ መቼ እንደሚመጣ ነገ ይሁን ተነገ ወዲያ ይሁን ስለማናቃት ተዘጋጅቶ መኖር ነው። ስለዚህ ተዘጋጅታችሁ ኑሩ። ድንገት ነው የሚመጣ ዕለተ ምጽአቱ። ያን ጊዜ ውጤታችሁን ለመቀበል ዓለም ላይ ደግሞ በጎ ስራዎችን ስሩ ተብለናል። ስለዚህ በጎ ስራዎችን ሰርተን ከተገኘን እናንተ ዓለም ሳይፈጠር ወደ ተዘጋጀላችሁ ኑ መንግሥተ ሰማይ ውረሱ የሚል ቃል ነው የምንሰማ ማለት ነው። በጎ ስራ ከሌለን ግን ንስሐ ገብተን ተዘጋጅተን ቅዱስ ሥጋውን እየበላን ክቡር ደሙን እየጠጣን ካልቆየን ያን ጊዜ ወደ ተዘጋጀላችሁ ወደ ዘላለም ቅጣት ወደ ገሃነመ እሳት ሂዱ ይላል። ኃጢአተኞች ወደ ዘላለም ቅጣት ይሄዳሉ፣ ጻድቃን ወደ መንግሥተ ሰማይ ይገባሉ ይለናል መጨረሻው። ስለዚህ ክርስቲያኖች ይህንን መርሐ ግብር የምትከታተሉ በዚህ ደብረ ዘይት የክርስቶስን መምጣት የሚያስታውሰን ስለሆነ ነገረ ምጽአቱ እርግጠኞች ከሆን በመጽሐፍ ቅዱስ የተቀመጠ ስለሆነ የማይቀር ስለሆነ ቅዱስ ጴጥሮስ ምን ይላል? በዚህ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ጀምሮ ስንመለከት የእግዚአብሔር ቀን 1000 ቀን እንደ አንድ ቀን፣ አንድ ቀን እንደ 1000 ቀን ናት በእግዚአብሔር ዘንድ። 1000 ቀን በእግዚአብሔር ዘንድ እንደ አንድ ቀን ናት። ለእኛ ብዙ ሊመስልን ይችላል። ለብዙዎቹ የእግዚአብሔር መምጣት ነገረ ምጽአቱ የዘገየ የሚመስላቸው አሉ። እግዚአብሔር አምላክ ስለ ተስፋ ቃሉ አይዘገይም። ነገር ግን ወገኖቹ አንድ ሰው እንኳን እንዳይጠፋ ወደ ንስሐ እስኪደርሱ ድረስ ይጠብቃል፣ ስለናንተ ይታገሳል ይላል። ሁሉም ወደ ንስሐ እንዲደርስና እንዲድን ስለሚፈልግ እግዚአብሔር ስለናንተ ይታገሳል እንጂ ስለ ነገረ ምጽአቱ የሚቀር አይደለም። በእግዚአብሔር ዘንድ 1000 ቀን እንደ አንድ ቀን ናት። በእኛ ብዙ ሊሆን ይችላል። ስለዚህ ቅዱስ ጴጥሮስም ይህንን አረጋግጦ አስቀምጦልናል። አመጣጡ በኖህ ዘመን እንደነበረ እንደ መብረቅ በድንገት እንደሚመጣ፣ ምልክቶቹ ደግሞ የመከራዎች መብዛት፣ ጦርነቱ፣ በሽታው መብዛት፣ የሃይማኖት መለዋወጥ፣ ሐሰተኞች መነሳት፣ ይህ ስለሆነ ይህ ሁሉ በዘመናችን እየተፈጸመ ስለሆነ ነገረ ምጽአቱ መድረሱን በዚህ እኛም ልናውቅና ልንዘጋጅ ያስፈልገናልና በተቻለ መጠን ይህ ዓለም ያታልላል። አብለጭላጩ ነገር ዓለም እያታለለ ዛሬ ነገ በማለት እድሜያችንን የምንገል ብዙዎች ስለሆን ክርስቲያኖች ተዘጋጅተን ንስሐ ገብተን
ሁላችንም ቅዱስ ሥጋውን ክቡር ደሙን እየተቀበል ተዘጋጅተን ነገረ ምጽአቱን ልንጠብቅ ያስፈልጋል። በምጽአት ጊዜ ከሞት በኋላ የሰው ልጅ ዘላለማዊ ሕይወት አለው። በመንግሥተ ሰማይ ይኖራል። ሞቱ አይቀርም። ሥጋ ወደ አፈር ሲገባ ነፍሱ ወደ እግዚአብሔር ትሄዳለች። ጊዜያዊ መቆያዎች ላይ ነው የምንቆየው። አሁን ኃጢአት የሰሩ ሰዎች በሲኦል ይቆያሉ። መልካም የሰሩ ሰዎች በገነት ይቆያሉ። በምጽአት ጊዜ ግን የተዘጉ አዲስ የሚከፈቱ ቦታዎች አሉ። ሁለት ቦታዎች መንግሥተ ሰማይና ገሃነመ እሳት የሚባሉት ያኔ ይከፈታሉ። ጻድቃን ወደ መንግሥተ ሰማይ፣ ኃጢአተኞች ወደ ገሃነመ እሳት ይሄዳሉ። እግዚአብሔር አምላክ ከገሃነመ እሳት ይጠብቀን። መልካም ሥራ ሰርተን መንግሥተ ሰማይን እንድንወርስ ዓለም ላይ ስንኖር መልካም ነገር እንድናስብ በፍቅር እንድንኖር ይህ ዓለም የሚያልፍ መሆኑን ሁላችንም ከዚህ ዓለም እንደምናልፍ ከእግዚአብሔር ጋር እንደምንኖር አውቀን ከሞት በኋላ ሕይወት እንዳለን አውቀን ተስፋ ባለመቁረጥ በእግዚአብሔር ላይ ተስፋችንን ጥለን ቢመቸንም ባይመቸንም ሁሌ እንጸልይ፣ እናመስግን፣ በተሰጠን እናመስግን፣ በመጠን እንኑር። ሁሌ ጸሎታችንን አናቋርጥ። በእግዚአብሔር ላይ ተስፋ እንቁረጥ። ቢመቸንም ባይመቸንም በመከራ ውስጥም ብንሆን በደስታም ብንሆን የተመቻቸ ሁኔታ ላይ ብንሆንም ያልተመቻቸ ሁኔታ ውስጥም ብንሆን ቃሉን እያደመጥን ሁልጊዜ በእግዚአብሔር ቃል እንጽናና። በእግዚአብሔር ላይ ተስፋ እንቁረጥ። ዘላለማዊ ክብር እናገኛለን። መልካም ሥራ እንስራ። በሥጋ ወደሙ እንወሰን፣ ተወስነን እንኖር። እግዚአብሔር አምላካችን ዘላለማዊ ክብር እንዲያወርሰን ከበዓሉ በረከት ረድኤት እንዲያሳድርብን መልካም ሥራ ሰርተን ሰማያዊውን ክብር እንድንወርስ ሁላችንንም እንዲያድለን የእሱ ቅዱስ ፈቃዱ ይሆንልን። ለዚህ ዕለት ያደረሰን ለብርሃነ ትንሣኤው በሰላም በጤና ጠብቆ መዋዕለ ጾሙን አስፈጽሞ እንዲያደርሰን የእሱ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይህንንም መርሐ ግብር ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ ኮመንት በመጻፍ ለሌሎችም እንዲደርስ እንድታደርጉ እናሳስባለን። እግዚአብሔር አምላክ ከሁላችን ጋር ይሁን።